በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተሰባዊ ሕይወት ችግሮቹና መፍትሄዎቹ። ደራሲ መምህር አንድነት አሸናፊ። ክፍል 3 በአንድ ማዕድ መብላት። የዛሬው ጤንነታችን የሚወሰነው ሕፃን በነበርንበት ጊዜ እናቶቻችን በመገቡን ነገሮችና እስካሁን ድረስ በወሰድናቸው ምግቦች እንደመሆኑ መጠን በራስ የመተማመን ብቃታችን ለአእምሮአችን ባስተላለፍንበት ሐሳቦች ይወሰናል። ምግብ ለመኖር ከሚያስፈልጉ መሰረታዊ ነገሮች አንዱ ነው። ብዙ ወላጆች ለልጆቻቸው የሚበላ እንጂ የሚበሉትን አይሰጧቸውም። በሉቃስ ወንጌል ምዕራፍ 8 ቁጥር 49 እስከ 56 ላይ አንድ ሰው ወደ ኢየሱስ ክርስቶስ መጥቶ ስለ ልጁ መፈወስ ጠይቆ ነበር። ጌታም አታልቅሱ፣ ተኝታለች እንጂ አልሞተችም ብሎ ብላቴናዋን በአምላካዊ ኃይሉ አስነሳት። ከዚያም የምትበላው ስጧት አለ። ለሰው በተለይም ለልጆች የሚያስፈልገው የሚበላ ሳይሆን የሚበሉት ነው። ምክንያቱም የሚበላ ሁሉ የሚበሉት አይሆንምና። ጌታ የምትበላውን ስጧት ማለቱ ቢሰጣትም የማትበላው ሊኖር እንደሚችል ያሳያል። ወላጆች የሆንን ሰዎች ጠዋት ልጆች ለቁርስ ሲዘጋጁ ለኛ የምንፈልገውን ከሰራም በኋላ ከላዩ ላይ ቀንሰን ለልጆች እንሰጣለን። ያለ ፍላጎታቸው የተሰጣቸው በመሆኑ በደስታ አይመገቡትም። ለምሳ እንኳን ትምህርት ቤት ይዘውት ቢሄዱም እንደሚፈልጉት ሳይመገቡት ወይም ከነጭራሹ ሳይመገቡት ይዘውት ሊመለሱ ይችላሉ። ሌሎች ወላጆች ደግሞ ሕፃናቱ ምን እንደሚፈልጉ እናውቃለን፣ ይሁን እንጂ የምናዘጋጅላቸው በእልክ ነው። ለዚህም ነው ስንሰጣቸው እንካ ብላ፣ ለዚሁን ያስለፋኸኝ ነገረኛ፣ አንተ አሁን ልጅ ነህ፣ ምን ነው ሆዴ ውስጥ ውሃ ሆነ በቀረህ እንላለን። እውነት ይህን የሰማ ሕፃን የቀረበለትን በደስታ ይበላ ይሆን? ቢበላውም ደስተኛ ይሆናል ብለን አንገምትም። ካቀረብንለት ምግብ በላይ ነገሩ ጎድቶታልና። አንዳንድ አምባገነን አባትም ምን አለ፣ ይህ ይዘጋጅልኝ፣ ደግሞ የምን ማዘዝ ነው? ልጅ የተሰጠውን እንጂ ከበላ ብላ ካልበላ ተው በማለት በቁጣ ይናገራል። በዚህ ምክንያት የልጆች የመብላት ፍላጎት በወላጆች የቃላት ዱላ ትምህርት ቤት የደረሰ ልጅ እውነት ተምሮ ይገባው ይሆን? አይመስለንም። በቁርስ ሰዓት በሚደረግ ረባሽ ጭቅጭቅ አብዛኛው የቤተሰብ የዕለት ውሎ የተረበሸ ይሆናል። ብዙ ሕፃናት ጤንነታቸው የሚታወከው በሚበሉት ምግብ ብቻ ሳይሆን በሚበላቸው የወላጆች ንግግር ምክንያት ነው። ጥቂት የሚሆኑ ሕፃናት ደግሞ በሚበሉት ምግብ ምክንያት ጤንነታቸው ይዛባል። ብዙ ወላጆች ለልጆቻቸው የትምህርት ቤት ምሳ ይቋጥሩላቸዋል። ሕፃናት ምግብ መመገብ ያለባቸው በፍቅር ሊሆን ይገባል። ይህም ፍቅር የሚጀምረው ሕፃናት ከወላጆቻቸው ጋር አብረው በመመገብ ነው። ወላጆች ልጆቻችንን አቅፈን እኛ እየተመገብን እነሱም ከኛ ጋር እንዲመገቡ ብናደግ ከሚመገቡት ምግብ በላይ ፍቅር ምግብ ይሆናቸዋል፣ ሕሊናቸውም ይረካል። ዛሬ ግን እንደ ዘመናዊነት ተቆጥሮ ወንድምና እህት እንኳን አብረው የማይመገቡበት ደረጃ ላይ ደርሰናል። ልጆቹ ከወላጆቻቸው ጋር አብረው በበሉ ቁጥር ችግራቸውንም ለወላጅ የማካፈል ድፍረት ያገኛሉ። ከወላጅ ርቀው ከወንድምና እህት በማዕድ ተራርቀው ብቻቸውን በተመገቡ ቁጥር የሚመጣባቸውንም ችግሮች ከማንም ሳይወያዩ ከወላጅና ከቤተሰብ በመደበቅ ብቻቸውን ለችግር እንዲጋለጡ ይዳርጋቸዋል። ወላጆች ልጆቻችሁ ብቻቸውን እንዲመገቡ የምታደርጉት ለምንድን ነው ተብለው ሲጠየቁ ምግብ እንዳይባክን ለቁጠባ ይላሉ። ለመቆጠብ ከተፈለገ ታዲያ ለልጆቹ ቆርጠን ወይም ቀንሰን የሰጠናቸውን እንጀራ እኛ ካቀረብነው ጋር መብላት አንችልም? እንችላለን እንጂ። ሌላው ሳይበላ ብቻቸውን እየበሉ ያደጉ ልጆች በኋላ ስለ ሌላው ሰው መብላትና ጦም ውሎ ማደር ያሳስባቸው ይሆን? አባቴ፣ እናቴ፣ ወንድምና እህቶቼ ታሉ አብረን አንበላም እያሉ ያደጉ ልጆች
ካደጉ በኋላስ ስለ ሌሎች መብላትና ጦም ውሎ ማደር አያሳስባቸውም ብለን መደምደም እንችላለን? አንችልም። መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ይላል። አብሮ መብላት አንዱ በሌላው ላይ በጠላትነት እንዳይነሳ አንዱ መፍትሄ ነው። በሀገራችንም በአንድ ማዕድ የተመገቡ ሰዎች ሰው እንኳን ክፉ ምክር ቢመክራቸው ምነው አብረን በልተን በማለት አብረው መብላታቸው እንዳፋቀራቸው ይናገራሉ። ይህ ብቻ ሳይሆን አብረው በበሉት ሰው ላይ ክፉ ነገር የማድረግ ጭካኔው እንደሌላቸው ይናገራሉ። እንደውም በገጠሪቱ የሀገራችን ክፍል በአንድ ማዕድ ሲበላ አንድ ሰው አብሬ አልበላም ካለ ከማዕዱ ላይ የተጣላው ሰው አለ ተብሎ ማዕዱ ቆሞ እርቅ ወርዶ አብሮ መብላት ይጀምራል። አብረው የበሉ እንደ እናት፣ አባት፣ ልጅ መተያየት ልማድ ነውና። የአጥፊ ሕፃናት የቀድሞ ታሪክ በሚጠናበት ወቅት ከቤተሰባቸው ንብረት ሰርቀውና ሽጠው ምግብ ደጅ የሚመገቡ ሕፃናት እንዳሉ ይነገራል። ምክንያቱም ሲጠየቁ ቤት ምግብ ስለማይሰጠን ሰርቀን ሸጠን እንበላለን ሲሉ ይደመጣሉ። ሕፃናት ከሱቅ የሚገዟቸው እንደ ጁስና ቸኮሌት፣ ሌሎችም ምግቦች እላያቸው ላይ የተመረተበትን የምርቱን የመጠቀሚያ ጊዜ የሚያበቃበትን አንብበው መረዳት ስለማይችሉ ከሱቅ ገዝተው የተበላሸውን ተመግበው ለሕመም የሚዳረጉ ጥቂት አይባሉ። አንዳንድ ወላጅ ልጆቹን የጠቀመ እየመሰለው የሚገዛቸውን ምግቦችና መጠጦች የመጠቀሚያ ጊዜያቸውን ሳያይ ይመግባቸዋል። ይህም ለከፋ ችግር ስለሚዳርግ ራሳቸውን እስኪችሉ ድረስ እግዚአብሔርን ወክለን ልጆችን የምንጠብቅ ወላጆች ልንጠነቀቅ ይገባል። አንዳንድ ሕፃናት ከቤት ምግብ የሚቋጠርላቸው በሰራተኞች በመሆኑ ለሕፃናቱ ጥንቃቄ በጎደላቸው አንዳንድ ሰራተኞች የተበላሸ ምግብ ይቋጠርላቸዋል። እያንዳንዱ ወላጅ ለልጆቹ ምግብ የመቋጠር ግዴታ አለበት። ካልቻለም እንኳን የተቋጠረውን ምግብ ጤንነቱን ማረጋገጥ ይገባል። የተበላሸውን ምግብ ይዘው የሄዱ ሕፃናት እነሱም በልተው ለጓደኞቻቸው አብልተው ለሕመም ይዳረጋሉ። ጥሩ ሞግዚት ያላቸው ትምህርት ቤቶች ግን ምግባቸው ተፈትሾ ስለሚመገቡ ጥሩ መፍትሄ ያገኛሉ። በዓለማችን በእያንዳንዷ ቀን 30 ሺህ የሚጠጉ ሕፃናት በምግብ እጦት እንደሚሞቱ ይገመታል። የምግብ አጀንዳ ከወቅታዊ የዓለማችን አጀንዳዎች አንዱ ነው። በመጽሐፍ ቅዱስ ውስጥም ቤተሰብን የከፈለ ፈተና ነበር። በኦሪት ዘፍጥረት ምዕራፍ 25 ቁጥር 27 ጀምሮ የምናገኘው ታሪክ ኤሳውም ምግብ እንዲሰጠው ያዕቆብን ሲለምነው ያዕቆብም ብኩርናህን ስጠኝና እሰጥሃለሁ አለው። ኤሳውም በምግብ ብኩርናውን ለወጠ። ዛሬም በረሃብ ምክንያት ስነ ምግባራቸውንና የቤተሰባቸውን ንብረት የሚለውጡ ልጆች በኋላ መልሰው ማግኘት ይቸግራቸዋል። ስለዚህ ልጆቻችን በረሃብ ምክንያት ማንነታቸውን እንዳይለውጡ ከረሃብ መጠበቅ ይገባል። እንዲሁም በኦሪት ዘፍጥረት ምዕራፍ 27 ከቁጥር 1 ጀምሮ ያለው ታሪክ እንዲህ ነው። ይስሐቅ ዓይኖቹ ከማየት በፈዘዙ ጊዜ ልጁ ኤሳውን ለምርቃት የሚሆን ምግብ አደን አድኖ እንዲያመጣለት አዞት ሄዶ ነበር። የያዕቆብና የኤሳው እናት ርብቃ ግን ያዕቆብን መክራውና ገፋፍታው የወንድሙን ምርቃት እሱ እንዲወስድ አደረገች። ርብቃ ይህንን በማድረጓ ኤሳው በወንድሙ በያዕቆብ በመናደዱ ሊገድለው ፈለገ። እናቱም ቁጣው እስኪበርድለት ወደ ወንድሙ ላባ ዘንድ ላከችው፣ እርሱም ሄደ። ርብቃ ያዕቆብን እጠቅማለሁ ብላ ሁለቱን ወንድማማች ልጆቿን ከማጣላቷን በላይ ያዕቆብ ከወንድሙ ኤሳው ለመራቅ ከቤተሰቡ ሸሽቶ 20 ዓመት በመቆየቱ እናቱ ሳታገኘው ሞተች። ዛሬም በወላጆች ምክንያት የሚጣሉ ቤተሰቦች፣ የሚለያዩ ወንድምና እህት ጥቂት አይባሉ። ቤተሰብ ውስጥ በምግብ ወይም በእንጀራ ምክንያት በተነሳ ጸብ ከተማ ለቀው የሚሄዱ፣ ሀገር ጥለው የሚሰደዱ ብዙ ናቸው። ስለዚህ የተሰደዱትን መመለስ ባንችል እንኳን ነገ ሌላ ስደተኛ እንዳይኖር ከወዲሁ በአንድ ማዕድ በመሰብሰብ በፍቅር እንመገብ። አብሮ መብላት ያፋቅራልና።
5 እኩል አመለካከት። ያዕቆብ ከነበሩት ልጆች መካከል ዮሴፍን አብልጦ ይወደው ነበር። ዘፍጥረት ምዕራፍ 37 ቁጥር 3። አብልጦም በመውደዱ ምክንያት ከሌሎቹ ይልቅ በብዙ ኅብር ያጌጠ ልብስ አደረገለት። የዮሴፍ ወንድሞች አባታቸው ያዕቆብ ወንድማቸው ዮሴፍን ከነርሱ ይልቅ እንደወደደው ባዩ ጊዜ ወንድማቸውን ጠሉት፣ በሰላምም አላናገሩትም። ያዕቆብ ሁሉንም ልጆቹን በኩል ዓይን ማየት ነበረበት፣ ምክንያቱም ሁሉም ልጆቹ ናቸውና። ወላጆች ልጆቻችንን በኩል ዓይን ማየት አለብን። ልጆችን ወንዶች ስለሆኑ የምናስበልጥ፣ ሴቶች ስለሆኑ የምናሳንስ ከሆነ እኩል እያየናቸው አይደለም። እንደውም አንዳንድ ወላጆች ከእነርሱ የሚርቀውን ልጅ በማሳነስ ወደ እርሱ የሚቀርበውንና የሚጠጋውን ልጅ ማስበለጥ የተለመደ ነገር ነው። እንዲህ አድርገን በቤት ከዋለችው ልጅ ደጅ የዋለውን ልጅ የምናስበልጥ ከሆነ ነገ የጾታ እኩልነትን የሚያምን ሰው መጠበቅ ስህተት ነው። ዮሴፍን ያዕቆብ ከሌሎች ልጆች አብልጦ በመውደዱ ወንድሞቹን እንዲጠሉት ምክንያት ሆነ። ወላጆች ልጆቻቸውን በማበላለጥ መውደዱና በኩል ዓይን አለማየት በሌሎች ወንድሞችና እህቶቻቸው እንዳይወደዱ ምክንያት ይሆናል። አንዳንድ ወላጆች ዘመናዊ የሆኑ እየመሰላቸው ለልጆች አንዱን ብሔረሰብ የሚንቅና ሌላውን ብሔረሰብ ከፍ የሚያደርግ ተረትና ቀልድ ይቀልዳሉ። ብሔረሰቦችን በኩል ዓይን ባለማየት ሲቀለድ እየሰሙ ካደጉ ልጆች የብሔረሰቦችን እኩልነት የሚያምኑ ልጆች መጠበቅ ሞኝነት ነው። በአንድ ቤተሰብ ውስጥ ብዙ ቁጥር ያለው ሰው ይኑር እንጂ እኩል አመለካከት የሌላቸው ወላጆች በመኖራቸው ምክንያት እኩል አመለካከት የሌላቸው ልጆች አሉ። የያዕቆብ ልጆች በዚህ ምክንያት ነው ወንድማቸው ዮሴፍን አባቱ ያለበሰውን ልብስ የገፈፉት። ዛሬም እንዲሁ በቤተሰብ መካከል ባለ እኩል ያልሆነ አመለካከት የአንድ አባትና እናት ልጆች ልብስ በመጋፈፍ፣ ገንዘብ በመሰራረቅ፣ ንብረት በመሰባበር ቤተሰብ የሚበጠበጠው። የዮሴፍ ወንድሞች ወንድማቸው አባታቸው ከነርሱ አብልጦ ስለሚወደው ጉድጓድ ውስጥ ጨመሩት። በዘመናችንም እኩል ባልሆነ አመለካከት ምክንያት አንዱ ዘር ከአንዱ በታች ነው፣ አንዱ ሙያ ከአንዱ ሙያ በታች ነው፣ አንዱ ጾታ ከሌላው ጾታ በታች ነው በማለት ጉድጓድ ውስጥ የገቡትን ቆጥረን አንጨርሳቸውም። ስለዚህ ልጆቻችን በእኛ የተሳሳተ አመለካከት ተጽዕኖ ስር ከዋሉ ለአላስፈላጊ ጠባያት ይዳረጋሉ። ከያዕቆብ ልጅ በዕድሜ የሚበልጠው ሮቤል ወንድሞቹ ዮሴፍን ያ ባለ ሕልም ይኸው መጣ፣ አሁን ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን ባሉ ጊዜ አልተስማማም። ዛሬም በዕድሜ የበሰልን በእውቀት የበሰልን እኩል ባልሆነ አመለካከት የሚፈጠሩትን ነገሮች አስቀድመን በማየት ማስተካከል ይጠበቅብናል። እውነተኛ ቤተሰብ ሕፃናት እኩል አመለካከት ይዘው የሚያድጉበት ነው። ቤተሰብ ውስጥ ባልነበረ በእኩል አመለካከት የተጎዳው ሁለተኛው ሰው ዮፍታሔ ነው። የዮፍታሔ አባት ገለዓድ ይባላል። የምናሴ የልጅ ልጅ ነው። ከእርሱም የተወለዱት ገለዓዳውያን ይባላሉ። አገራቸውም ገለዓድ ተባለ። ይሄ ቦታ ከዮርዳኖስ ማዶ በስተ ምስራቅ ይገኛል። የዮፍታሔ አባት ገለዓድ ሚስትና ልጆች የነበሩት ሰው ቢሆንም ዮፍታሔ የተወለደው ግን ከጋብቻ ውጭ ነበር። መሳፍንት ምዕራፍ 11 ቁጥር 1። ዮፍታሔ ከጋብቻ ውጪ በመወለዱ ምክንያት በቤት ውስጥ የነበሩ ልጆች ዮፍታሔን በማግለላቸው ለእርሱም የነበራቸው አመለካከት ከሌሎች እኩል ባለመሆኑን አቁት። እንደውም በመጽሐፈ መሳፍንት ምዕራፍ 11 ቁጥር 2 ላይ የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አሳደዱት ይላል። እርሱም ከእነርሱ ፊት ሸሽቶ በጦም ምድር ተቀመጠ። ምናምንቴ ሰዎችም ተሰብስበው ዮፍታሔን ተከተሉት። ዛሬም በቤት ውስጥ፣ በሥራ ቦታ፣ በቤተ ክርስቲያን አንዳንድ ሰዎች ለሌሎች በሚኖራቸው እኩል ያልሆነ አመለካከትና አድሎ ምክንያት የተሰደዱ ብዙ ናቸው። በአካል መሰደድ ብቻ ባይሆንም ለሰዎች እኩል አመለካከት ባለመኖር ልባችን ከሰዎቹ የተሰደደ ጥቂት አንባልም።
ስለ እኩል አመለካከት ስናነሳ የቆዳ አይነትንም ይጨምራል። ፈረንጅ ስናይ የምንገበገብ፣ እነርሱ ያሉትን ሁሉ የምንቀበል፣ የተናገሩትን ሁሉ ትክክል ነው የምንል፣ በተቃራኒው ግን በዚያው ደረጃ ላይ ያለ ሀበሻ ያለንም ማንቀበልና የተናገረው ትክክል ነው የማንል፣ ስለ እኩል አመለካከት ሲነሳ የምንወቀስ ልንሆን ይገባናል። በአንጻሩ ፈረንጅ ስናይ የምንናደድ፣ እግዚአብሔር የፈጠራቸው የማይመስለንና ቢቻል በሕይወታችን ፈረንጅ የሚባል ሳናይ ብንኖር የምንመርጥ እንኖራለን። በእኛ አመለካከት እኩል አመለካከት ለኢትዮጵያውያን ብቻ ይመስለናል። ሰው የሆነ ሁሉ የእግዚአብሔር ፍጡር ነው። በሃይማኖት አንድ ካልሆኑ ሰዎች ጋር በሥራና በትምህርት እንዲሁም በጉርብትና አብረን ልንኖር እንችላለን። በሃይማኖት ከኛ ጋር አንድ ባለመሆናቸው ብቻ ልንጠላቸው፣ ልናገላቸውም ተገቢ አይደለም። በእነርሱ ላይ የጠነከረ አመለካከት ያለን ሰዎችም ስንናገር እገሌ ወይም እገሊት እኮ እንደ ሰው አትታየኝም፣ አይታየኝም እንላለን። ይህም ብቻ አይደለም፣ ሳያቸው ያስጠሉኛል እንላለን። ስለ እኩል አመለካከት ሲነሳ ግን ማስታወቂያ የምናነብ፣ ሴሚናር የምንካፈል፣ አድሎና መገለል ይቁም ብለን የምንፎክር እኛ ነን። ለመሆኑ አድሎና መገለል ለታመመ ሰው ብቻ ነው ያለው ማን ነው? በቤተሰባችን ውስጥ በእምነት አንድ ያልሆኑ ሰዎች ካሉ በፍቅር መያዝና መኖር እንጂ አድሎ በማድረግ በምግብ፣ በልብስ፣ በቁሳቁስ ተጽዕኖ በማድረግና በንግግር ስሜታቸውን መጉዳት እግዚአብሔርን አምናለሁ ከሚል ሰው የሚጠበቅ አይደለም። ቅዱስ ጳውሎስ በቆላስያስ መልእክቱ ምዕራፍ 3 ቁጥር 8 አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁም ስድብን፣ የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ ይላል። ስንወለድ የእውቀት ማከማቻ የሚሆነንን አእምሮ ይዘን እንወለድና በተለያዩ የሙያ መስኮች በምናደርጋቸው ትግሎች የእውቀት ባለቤቶች እንሆናለን። ሁላችንም አንድ አይነት ዕውቀት አይኖረንም፣ ማለትም ሁሉም ሰው የአንድ ሙያ ባለቤት አይሆንም ማለት ነው። ይህ እንዲሆኖ ሳለ የቢሮ ሰራተኞች የጉልበት ሰራተኞችን መናቅ፣ የግል ሰራተኞች የመንግስት ሰራተኞችን ከኛ በታች ማየት፣ እኛ ያለን ዕውቀት ሌሎች ስለሌላቸው ባለን ዕውቀት የምንታበይ ከሆነ እኩል አመለካከት የሚለው ጉዳይ ሊያስተካክለን ይገባል። ሁሉም ለመኖር የሚያስፈልገውን ዕውቀት ይዟል፣ እኛም እንደዛው። ስለዚህ በዕውቀት የማይመስለንን አንናቅ። በዕውቀት የሚመስለንም ቢኖር የእኛን ያህል አላወቀም ብለን አድሎ አንፈጽም። ለሁሉም እኩል አመለካከት ይኖረን። ይህ እኩል አመለካከት ሲጠፋ ወደ መናናቅ፣ ከዚያም በጎሪጥ ወደ መተያየት ብሎም ወደ መሰዳደብ አልፎም ወደ ዱላና ወደ መገዳደል እንሄዳለን። ይህ እንዳይሆን ነው መጽሐፍ ቅዱስ በገላትያ ምዕራፍ 5 ቁጥር 15 ላይ ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ የሚለው። በቤተሰብ ውስጥም አንዳንድ ልጆች ለሌሎች ባላቸው እኩል ያለውን አመለካከት እያደጉ ነው። ይህ ደግሞ ሲያድግ ቤተሰብን ከዚያም ሲያልፍ ትምህርት ቤትና ነገም ሥራ ቦታን፣ ሀገርን መረበሹ አይቀርም። እኩል አመለካከት ሊኖረን የሚገባው ለአካል ጉዳተኞችም ጭምር ሊሆን ይገባል። ይህ ጉዳት በመወለድ አሊያም ከጊዜ በኋላ የሚመጣ ነው። በዓለም ላይ 650 ሚሊዮን የአካል ጉዳተኞች አሉ። ስለዚህ እንደኛ ሰው ሆነው የተፈጠሩ ሁሉ በአንድ ወቅት በደረሰባቸው የአካል ጉዳት ወይም አብሯቸው በተወለደ ችግር እንጂ ከኛ እኩል ናቸው፣ ከእኛም እኩል መስራት ይችላሉ የሚል እኩል አመለካከት ሊኖረን ይገባል። በቤታችን ካልሆነም ከዘመድ አሊያም ከጎረቤት፣ በሥራ ቦታና በትምህርት ቤት የሚጥል ራስን የሚያስትና የመሳሰሉት ህመሞች የሚያማቸው ሰዎች ሊኖሩ ይችላሉ። እንዲህ አይነት ህመም ያላቸው ሰዎች በመድኃኒት ሊድን የሚችልና ሊድን የማይችል ህመም ያጋጥማቸዋል። በዚህም ምክንያት በመኪናም ሆነ በእግር ሲጓዙ፣ በቀንም ሆነ በሌሊት፣ በቤቱም ሆነ በደጅ ይወድቃሉ። የሚደግፋቸው የሚፈሳቸውን ምራቅ ደም የሚጠርግላቸው ያስፈልጋቸዋል።
አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው ይላልና መልካም ማድረግ ይጠበቅብናል። ስለዚህም የቤተሰቡ አባላት በሙሉ የታመመውን ለመንከባከብ መወሰን፣ ፍቅርን ማሳየት፣ እንደምንወዳቸው ማሳወቅ፣ ልብሳቸውን ማልበስ፣ ለምግብ ሲቀርቡ ማብላት ወይም እጃቸውን አጥቦ እንዲመገቡ ማበረታታት፣ በአጠቃላይ ሰውን በእውቀቱ፣ በዕድሜው፣ በጾታው፣ በዘሩ፣ በሥራውና በሃይማኖቱ ከእኛ በታች በማድረግ እኩል ያለ ማድረግ መጥፎ አመለካከትን እናስወግድ። ለሁሉም ሰው እኩል አመለካከት ይኑረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።